ተስፋ መቁረጥ ብቻ አይደለም መሞትም የተመኘውበት ጊዜ ነበር ጌታ ሆይ በቃ ለምንድን ነው መኖረው አንደኛ የነበርኩበትም ሁኔታ ጥሩ አልነበረም ይሄን ነገር መናገረው እግዚአብሔር የእንደገና አምላክ ነው የእንደገና አምላክ ነው እግዚአብሔር አምላካችን መንገዱ ትክክል ነው መንገዱ ኢየሱስ ነው መንገደኛ ግን ይደክማል በመንገዳችን መድከም አለ ለዛም ነው የእንደገና አምላክ የተባለው ሰዎች እንደገና ታድሰው ሰዎች እንደገና በእግዚአብሔር ፊት እንደሚያገለግሉ እንደገና እንደሚወጡ እግዚአብሔር እንደገና እንደሚያስባቸው እኔ ምስክር ነኝ ከተስፋ መቁረጥ ውስጥ ከሞት መሐከል ነው እግዚአብሔር እንደገና እኔን ታደገኝ ሰው ቤት ሁሉ ግርድና ገብቻለሁ እኔ መሬት ላይ ነው የሚታደረው ልብስ ረብርበህ ነው የምትተኛው ጠዋት 11 ሰዓት ነው የምትነሳው የምታሰራው ሴትዮ 11 ሰዓት ኩሽና ውስጥ ከሌለ በቃ ጦርነት ነው የምትፈጥረው በጣም በተስፋ መቁረጥ ውስጥ ነበርኩኝ እስከ ሞት ተመኝቻለሁ እግዚአብሔር ግን የምህረት አምላክ ስለሆነ እንደገና መታሰብ ሆኖልኛል ያኔ ኤልሻዳይ ገና እንደጀመረ ነውና ከውጪ የሚተላለፍ ፕሮግራም አለ የሷን ፕሮግራም ማየት አልፈልግም ምክንያቱም እኔ ያኔ እሰብክም ዘምርም ስለነበረ የኔን ህይወት ነው የሚያስታውሰኝ ስለዚህ አላይም በቃ ሮጬ ነው ምገባው ምን ነው ሰዓዳ ምናምን ሲሉኝ አላይ ምን ያልፈልግም ብያቸው ነው ምገባው ደግሞ ስለመመለስ ነው በብዛት የምትሰብከው እደበቃለሁ እነሱ ዝማሬ ምናምን ሲያዘምሩ አንዳንድ ቀን መዝሙር ይከፍታሉ እዛ ኩሽና ውስጥ ገብቼ አለቅሳለሁ እግዚአብሔር ሆይ ለምንድነው በቃ ያኔ እንዲው ዝም ብሎ ነው እንደኔ ኢየሱስ ብዬ ወደ አንተ የመጣሁት ትተኛል ማለት ነው ብዬ ማለት ሁሉ ጀምሬ ነበር ያም ዘመን አልፏል እግዚአብሔር ይመስገን እግዚአብሔር የረሳን እግዚአብሔር የተወን የተጣልን በመሰለን ጊዜ እግዚአብሔር በስራ ላይ ነው ተስፋ ለቆረጡ ሰዎች ዛሬ በርቱ ነው ምለውኔ እግዚአብሔር እንደገና ያስባል